በፒያሳ ወርቅ ቤት ድንገተኛ የዋጋ ለውጥ። ዛሬ የ8 ግራም ወይንም አንድ ወርቅ ስንት ገባ የሚለውን ለመግዛት ያሰባችሁ ወይም ለመሸጥ የግድ ማወቅ ያለባችሁን መረጃን ይዤላችሁ መጥቻለሁ። ወርቅ ከመግዛታችሁ በፊት ይህንን እወቁ። በፒያሳ የ8 ግራም ወርቅ ላይ የታየው ምንድን ነው የሚለውን መግዛት ነው ወይስ መጠበቅ ነው የሚያዋጣን የሚለውን የዛሬውን የፒያሳ ወርቅ ገበያ ምን ይመስላል፣ በተለይ ደግሞ የ8 ግራም ወርቅ ዋጋን ዝርዝር መረጃን ይዘንላችሁ መጥተናል። ሰላም ጤና ይስጥልን ቤተሰቦቻችን። በዛሬው መረጃችን በሀገራችን ትልቁ የወርቅ ግብይት ማዕከል በሆነው በፒያሳ ያለውን ወቅታዊ የሆነ የ8 ግራም ወርቅ ዋጋና የገበያ ሁኔታ በዝርዝር እንመለከታለን። ለቪዲዮ እንዲሁም ለቻናሉ አዲስ ከሆናችሁ ቪዲዮን ላይክ ማድረግ እንዲሁም ይህንን ቻናል ሰብስክራይብ በማድረግ የዚህን ወርቃማ የሆነ ቤተሰብ መቀላቀል አትዘንጉ። ዛሬ በዓለም አቀፉ ደረጃ አይደለም በሀገር ውስጥም እንዲሁ ከዶላር ምንዛሬ ጋር ተያይዞ የወርቅ ዋጋ በየሰዓቱ እያዠቀ ይገኛል። የዛሬ የ21 ካራት የ8 ግራም ወርቅና የ18 ካራት የ8 ግራም ወርቅ እዚህ ጋር ምን አይነት ዋጋ ላይ አለው? በጭማሪ ነው ወይም በቅናሽ ነው በምሽት ላይ የሚገኘው? ከጨመረ ወይም ደግሞ ከቀነሰ ለዚህስ ምክንያቱ ምንድን ነው? ዓለም አቀፉ የወርቅ ዋጋ መናር ነው ወይስ ደግሞ የጥቁር ገበያ ምንዛሪ አለመረጋጋት የሚለውን በጥልቀት የምንመለከት ይሆናል። አሁን ወደ መረጃው ስንሄድ ዋጋውን ከመንገር በፊት ማወቅ ያለባችሁን ዋና ዋና ነገር ስለ ወርቅ ጥራትና መደረግ ስላለባቸው ጥንቃቄዎች ወሳኝ ነጥቦችን ላንሳላችሁ። የመጀመሪያው ስለ ወርቅ እንድታውቁት የሚያስፈልገው ወሳኝ ነገር በተለይ ስትገበያዩ 21 ካራት ምን አይነት ምልክት አለው፣ እንዲሁም ደግሞ የጥራት ደረጃው ምን ያህል ነው የሚለውን ማወቅ ይኖርባቸዋል። 21 ካራት በኢትዮጵያ ገበያ በተለይም ለጌጣጌጥ በጣም ተመራጭና ንጹህነቱ ከፍተኛ የሆነ ነው። ሲሸጥም ዋጋው እንዲሁ አይቀንስም። 18 ካራቱ እንዲሁ 75% ወርቅ ነው። 21 ካራቱ ደግሞ 87.5 ወርቅ ነው። ከሌሎች ማዕድናቶች ጋር የ18 ካራቱ እንደ ናስ ወይም ደግሞ እንደ ብር በርከት